እንደምን ሰንብታችኋል ኢትዮጵያውያን? ይህንን የምታዩቸው የኦሮሞ ብሔረሰብ ተወላጆች እብደት እንግዲህ አዳዲስ ሰንደቅ ዓላማ ወይም ለከፋፍለ ግዛ ህወሓትና ኦነግ የፈጠሩት ኦነግ እንኳን ይሄ አልነበረም ባንዲራው። ይሄ የአድባር የቃልቻ ወይም የኢሬቻ ምናምን የለም ዛፍ ላይ የሚያንጠለጥሉት ድሮ እኔ ልጆች ወረን እና የነበረ እንትን ላይ ትልቅ ዛፍ ላይ አምልኮ አላቸው። ሌላ አምልኮ ስላችሁ እግዚአብሔርን አይደለም ያመልኩት፣ ሰይጣናዊ አምልኮ ነበር። ኢሬቻ፣ ቦረንቲቻ፣ ቃልቻ እነዚህ ሁሉ ኦሮሞ ሃይማኖት ባልነበረው ዘመን የነበሩ ናቸው። ሃይማኖት ክርስትናን ሃይማኖት በኦሮሞ የሚባለው ቃል የፈጠረው በጀርመናዊው ክሩፕ እሱ እንግዲህ ዊኪፔዲያ ላይ አግኝቻለሁኝ መረጃውን። የማቴዎስ ወንጌልንና የዮሐንስ ወንጌልን ወደ ኦሮምኛ ቋንቋ ተርጉሞላቸው ነበረ። ይሄ እንግዲህ ደቡብ ላይ ሳሉ ነው ተስፋፍተው አሁን ያሉበት ቦታ ኦሮሞዎች ከመድረሳቸው በፊት ደቡብ ላይ ማለት ነው። ዮሐን ክሩፕ ጀርመናዊው መጀመሪያ ከትግራይ ነው የጀመረው። እንግዲህ ወደ ከአውሮፓ የሚመጡ ነጮች ስለላ ነው የሚመጡት። ለስለላ ሲመጡ ደግሞ በሀገር ፍቅር የሚሆን በናሽናሊቲ አክራሪ የሆነውን ማህበረሰብ ሳይሆን የሚፈልጉት ደካማ የሆነውን። ትግራይ ሲገባ ትግራይ ውስጥ የኦርቶዶክስ ሃይማኖት ተከታይ ነው በሙሉ። ከዛ እዛ ቆይቶ ትግርኛ ሁሉ ለምዷል። ሰላዮች ደግሞ ተመርጠው ነው የሚላኩት። ከዛ ወደ መሃል መጣ ማለት ከትግራይ ቀጥሎ ያለው አማርኛንም ሲያይ የተዋህዶ ክርስቲያን ነው እንዳለ። ወደ ደቡብ ሲመጣ ያኔ ኦሮሞዎች ደቡብ ላይ ነው የነበሩት። አሁን ያለበት ቦታ አልደረሱም። ከግራኝ አህመድ ወረራን ተከትለው ነው አሁን ያሉበት ቦታ የደረሱትና አመጣጣቸውም ከኬንያ ነው። የመጀመሪያዎቹ ኦሮሞዎች ሁለት አባወራ ወይም ሁለት ቤተሰብ ነው፣ ቦረናና ብርቱማ ይባላሉ። ይሄ ሁለተኛው ታሪክ ነው። እና ኦሮሞዎች በዛ ቦታ ላይ ይሄድና ክሩፕ ሲያያቸው ተመቸው። ለምን ብዙ አይነት ሃይማኖት ነው ያለው። ጣዖት ልክ እንደ ህንዶች ማለት ነው። ህንድም ቅኝ የተገዛቸው አንድ ሃይማኖት አልነበራቸውም። አሁንም ድረስ ህንድ በጣም ብዙ ጣዖት ነው ያለው። በክርስትና እምነት ደግሞ ድንበርህን አታፍልስ፣ ድንበርን የሚያፈርስ የተረገመ ይሁን ይላል መጽሐፈ ምሳሌ ላይ የንጉሥ ሰለሞን መልእክት። ያ ስላለ ማለት መሪዎቻችን አጼዎቹ ይሄንን ጥቅስ እየጠቀሱ ነው ወራሪ ሲመጣ ኢትዮጵያ ላይ ያዳሩት። የክርስትና እምነት መሪ ነበረች። መሪ ተዋህዶ ኦርቶዶክስ ተዋህዶ ቤተክርስቲያን ባትኖር ኖሮ ቀኝ እንገዛ ነበር። ሁሉም በዘመነ ብሉይም ከሄዳችሁ ከመጽሐፍ ቅዱስ ውጭ አይደሉም። ክርስትና ወደ ኢትዮጵያ ከመግባቱ በፊት ክርስትና ወደ ኢትዮጵያ የገባው መጽሐፍ ቅዱስ ላይ የሐዋርያት ሥራ ምዕራፍ 8 ከቁጥር 26 እስከ 40 አንብቡ። የመጀመሪያው ክርስቲያን ጃንደረባ ማለት የገንዘብ ሚኒስትር ማለት ነው። እና ወገኖች እነዚህ ልጆች እንዴት እንደዚህ ሊጠፉ ቻሉ? የጠፋው ትውልድ ብለን ስንናገር ዝም ብለን አይደለም። እንዲህ አይነት ቀለም በአረቡ ዓለም የእስልምና ሃይማኖት ተከታዮች ይሄ ቀይ፣ ነጭ፣ ጥቁሩን እያንዳንዱን የራሱ ትራንስሌሽን አለው። እንግዲህ የእኛም ቀለማት የራሱ ትራንስሌሽን ወይም ትርጉም አለው። አረንጓዴ፣ ቢጫ፣ ቀይ። ይሄ ቀይ፣ ነጭ፣ ጥቁር ደግሞ በግብጾችም ውሰዱ ኢራቆችም ጠቅላላቸው የአረብ ሰንደቅ ዓላማ ነው እስከምናውቀው ድረስ። ኢቨን አፍሪካ ውስጥ እንዲህ አይነት ቀለም ያለው የለም። የኢትዮጵያ ሰንደቅ ዓላማ ፓን አፍሪካን ፍላግ የተባለበትን ምክንያት አብራራዋለሁ። ለአሁኑ ወጣት ለማይገባ ብትቀበልም ባትቀበልም የራስ ጉዳይ ነው። እኔ ኃላፊነቴን እየተወጣሁ ነው የምሄደው። ወገኖች ህይወቴ እንደ ሸክላ እስከምትሰበር ድረስ የሀገሬን ታሪክ ለዚህ ለጠፋው ትውልድ ከመናገር ወደኋላ አልልም። እያንዳንድህ በእኔ ትውልድ ያለ እውነተኛ ኢትዮጵያዊ ነኝ የምትል በተለይ ወላጆች እንዲህ አይነት የጠፋ ልጆች ወልዳችኋል። የኦሮሞ ማህበረሰብ እኔም ከኦሮሞ ማህበረሰብ ነኝ በአንድ ወገን በእናቴ በኩል
እውነትን ግን ተናግሮ የመሸበት ማደር ይባላል። አይ ዶንት ኖ እኔ በኦሮሞ ማህበረሰብ ውስጥ እንዲህ አይነት መጥፎ ትውልድ ይፈጠራል የሚል ግምት አልነበረኝም። በአማራ ያው ለይቶለታል። ብሔራዊ ሰንደቅ ዓላማ ይዘው አማራነትን ነው የሚያከሩት። ዳት ኢዝ ዘ ወርስት። ደግሞ የእነሱ ደግሞ የባሰ ነው። ብሔራዊ ሰንደቅ ዓላማ ይዞ አማራ ይላል። ብሔራዊ ሰንደቅ ዓላማ ከያዝክ ኢትዮጵያ ነው የሚባለው። አም ሲሪየስ። እኔ በዚህ ጉዳይ ላይ ወገኖች፣ በኢትዮጵያዊነት ጉዳይ ላይ ትንፋሽ ጸጥ እስከምትል ድረስ ድምፄን ሪኮርድ እያደረኩ አስቀምጣለሁ። የምትሰማ ስማ፣ የማትሰማ ገደል ግባ። ለምን እንደው ታውቃላችሁ? ፎር ሶ መኒ ይርስ ለማስተማር ጥረት አድርገናል። በፊት አገር ውስጥ በነበሩ ሶሻል ሚዲያዎች፣ አሁን ደግሞ በሶሻል ሚዲያዎች አገር ውስጥ በነበሩ ጋዜጦች ማለት ነው። ይሄን ሰንደቅ ዓላማ እንዴት እንደተፈጠረ ልነግራችሁ ፈልጌ ነው። እነዚህ አሁን ወጣቶች አያውቁም። እውነተኛውን ታሪክ ስለማስቀምጥላችሁ ነው። ለምን በህይወት እያለሁ ያየሁትን ታሪክ ስለሆነ ማለት ነው። እንግዲህ ብዙዎች የኢትዮጵያን ብሔራዊ ሰንደቅ ዓላማ አረንጓዴ፣ ቢጫ፣ ቀዩን አሳንሰው ከአፄ ዮሐንስ ያስጀምሩታል። ኢቭን አዋቂ ልምባዮች ድሮ በትምህርት ቤት የተማርኩትን ለምን እረሳዋለሁ ወገኖች? እነዚህ ሶስት ቀለማት የተፈጠሩት አረንጓዴ፣ ቢጫ፣ ቀይ እንግዲህ ቅዱስ ያሬድ ከመባሉ ዓለማዊ ሆኖ ሳለ ነው የፈጠረው። እነዚህ ቀለማት ሶስቱን ዜማዎች ግዕዝ፣ ዕዝልና አራራይን ከሶስት ወፎች የወረሰው። ወፎቹ ደግሞ ቀለማቸው አረንጓዴ፣ ቢጫ፣ ቀይ ነው። ይሄ እንግዲህ ወደ ክርስትና ሃይማኖት ዜማዎቹ ከመምጣታቸው በፊት ከ7 ዓመት በፊት ማለት ነው። ዜማዎቹን ወደ ቤተ ክርስቲያን ያስገቡት አፄ ላሊበላ እንደሆኑ ነው በታሪክ የምንማረው። በስላም የተነሳ ቅዱስ ተባለ ያሬድ እንጂ ያሬድ ዓለማዊ ሰው ሳለ ነው የፈጠረው። አንዳንዶች አረንጓዴ፣ ቢጫ፣ ቀይን የቤተ ክርስቲያኗ ያደርጉታል። አይደለም። ቤተ ክርስቲያኗ ዜማዎቹን ስለወሰደች ቀለማቱንም ለህብረተሰቡ ታስተምራለች እንጂ ቀለማቱ ትርጉማቸው ዓለማዊ ነው። አረንጓዴው ተስፋ፣ ልምላሜና ሀብት፣ ቢጫው ሃይማኖት፣ አበባና ፍሬ። የከለ ሃይማኖት አይደለም፣ ማንኛውም ሃይማኖት ማለት ነው። ይሄ ቃልቻ፣ ጥንቆላ ምናምን ይሄ አሁን ጴንጤን አይጨምርም። ጥንታዊ ሃይማኖቶችን ማለት ነው። ቀዩ ደግሞ ፍቅርና ለሀገር አንድነት መስዋዕትነት ነው። ይሄው ነው። ይሄ ቀይ፣ ነጭ፣ ጥቁር መቼ መጣ በሉኝ? 1983 ዓመተ ምህረት ወንበዴዎች ከጫካ ወደ ከተማ ሲገቡ ትግራይን ለማስገንጠል they should create divide and rule፣ ከፋፍለህ ግዛ። ይሄን ከፋፍለህ ግዛ የተጀመረው መቼ ነው? ጣሊያን ለ5 ዓመት ኢትዮጵያን ወይም አዲስ አበባ ከተማ ሲቆጣጠር ብዙ ማፕ ሰርቷል። በኤርትራም በየትኛውም ምስራቅ፣ በሶማሊያ እነዛን ካርታዎች ሲሰሩ ጋላና አማራ ብለው ትላልቅ አደረጉት። ሶማሊያን ደግሞ እስከ ኦልሞስት እስከ ናዝሬት አድርገው ሰርተውታል። እሱን ነገር አሁንም ጉግል ላይ ፈልጋችሁ እዩት። እነ መለስ ዜናዊ አባቶቻቸው እዛ ጣሊያን ለከፋፍለ ግዛ ካርታ ሰርተው ያስተማሯቸውን ይዘው በወቅቱ ጠመንጃ አላቸው። መንግስቱ ኃይለማርያም በአገር ጥሎ ጠፍቷል። የሚያዘውን ሰራዊት ጥሎ ጠፍቷል። ፈሪ ቅዘናም ይል ነበረ። እሱ ራሱ ቅዘናም ሆኖ ተከሰተ። እኔ ይህን ቃል ለመጠቀም ወደጅ አይደለም፣ ራሱ ይጠቀምበት ነበር። ቂጡን ገልበለዋል ይላል። አይታችኋል ቪዲዮ ላይ። በቃ እሱ የተጠቀመውን ቃላት ለራሱ ተጠቀምበሉት። እኔ ጀግና አድርጌ ነበር የማየው ሰውየውን። ይታገሱ ቃለ ምልልስ አድርጎት በቅርቡ ያሳተመው መጽሐፍ ላይ እውነቱን ተናዟል። ራሱ አመልጦት ይሁን ከልቡ ይሁን ብቻ ልጁ በድምፅ ነው ሪኮርድ አድርጎ የመጣው። አሳውቄን የወጣሁት አለ። እነከሌ ያውቃሉ ባለስልጣኖቹ ራሳቸው፣ ራሱም ባለስልጣኖቹም ተጠያቂዎች ናቸው። ለምን
የአብዮታዊ ጦር ኃይሎች ጠቅላይ አዛዥ ተው ሀገሪቷን ይክዳ። ሰራዊቱ በመክዳት እኮ የሞት ቅጣት የሚፈጸምበት ፈሪ ይሄ አሁን ላለው ብዙዎች ተጠያቂ የሚያደርጉት ሽፍቶቹ ነው። ሽፍቶቹ ወደ ባህር ሀገር እንዲገቡ የፈቀደላቸው መንግስቱ ኃይለማርያም ነው። አትሊስት በዛ ክሪቲካል ኮንዲሽን በነበረበት ሰዓት የአየር ኃይል የባህር ኃይል ከፍተኛ ምሁራን መኮንኖችን ሰብስቦ ምን እናድርግ ብሎ በጠየቅ አባት ነው። እዛ ድሮ ከነበሩት ባለስልጣኖች የገነት ጦር ትምህርት ቤት መስመራዊ መኮንኖች ጋር ሆነው ሀገሪቷን ዋና መኮንኖቹ ገድሎ ጨርሶ አሁን ዚምባብዌ ደልቶት ነው ቁጭ ብሎ ያለው። እውነቴን እኔ ወገኖች በጣም ስሜታዊ ሆኜ የምናገረው ኢትዮጵያ ትቅደም ሲል የነበረ ሰውዬ ነው። ኢትዮጵያ ትቅደም ማለት እኮ ከኔ በፊት ከራሴ በፊት ለኢትዮጵያ እናቴ ማለት ነው። እንዲህ አይነት ትውልድ የመፈጠሩ ምክንያት መንግስቱ ኃይለማርያም ነው። ወያኔ ኦነግ ምናምን እነሱ በኋላ መጡ ናቸው። እሱ ጥሎ ስለሄደ ሀገሪቷን በከሪም በማንም ሊያሳብብ አይችልም። ኦልሬዲ ኮንፌስድ ያ መጽሐፍ ላይ አየሁት። ይሄ ሁሉ ችግር ጊዜያዊ ወታደራዊ አስተዳደር ደርግ ብሎ ነው የጀመረው። ምን አለ ለሲቪሎች ቢያስረክብ? ኦልሬዲ ሶሻሊዝም አውጀዋል በወታደራዊ መንግስት። እኛ ውትድርና አስተዳደርን እኮ የደርግ ደጋፊዎች አልነበርንም። እኔ አልነበርኩም። መንግስቱ ኃይለማርያምን ግን በግሉ አገሩን ቢወድ ታላቅ መሪ ብዬ ነበር የማስበው። ይሄ መጽሐፍ ታትሞ እስኪወጣ ድረስ ማለት ነው። እነዚህ ልጆች ይሄን ባንዲራ የታጠቁት አባቶቻቸው ናቸው የተቀበሉት። እንግዲህ ተመልከቱ። እኔ የኦሮሞ ማህበረሰብ እንግዲህ በእናቴ ኦሮሞ ነኝ ብያቸዋለሁ። ለምን አስተሳሰቡ ዝቅተኛ እንደሚሆን ነው የሚገርመኝ። የተማረው ፕሮፌሰር ዶክተር ምናምን ውሰዱ እስኪያዝ ገቢሳ በጣም የተማረ ሰው ነው። ፖለቲካል ሳይንስ በሰውኛ አስተሳሰብ በኢትዮጵያኛ አስተሳሰብ ግን ዝቅተኛ ዝቃጭ ነው። ጀዋር መሐመድ all of them ከዛ ውስጥ ሊኖሩ ይችላሉ። እስካሁን ሰምቼ አላውቅም። መምህር ፋንታውን ዋቄ ብቻ ናቸው ለእኔ በቃ ከኦሮሞ ማህበረሰብ ተፈጥረው ለኢትዮጵያ አንድነት ያላቸው መስዋዕትነት ይሄ አይደለም ባዶ። እዚህ ለንደን ላይ አንዴ ኢትዮጵያ የምትባለው ትፍረስ ብሎ ሲናገር ወይ ጉድ! የምን ዶክተር ነው እኮ ደግሞ እንዴት ነው ግን ምሁር የሆነ ስላለው የሀገራቸውን ታሪክ እንዴት አያውቁም? እና ይህንን ሰንደቅ ዓላማ በኢትዮጵያዊ ሰው እኔ ስመለከተው እውነቴን ነው የምላቸው እግዚአብሔር ይፍረድባቸው ነው የምለው። እነዚህንም ራሱ ይህንን የፈጠረላቸው ሰውዬ ኦልሬዲ ኢዝ ዴድ አልጋ ላይ እየቀዘነ ነው የሞተው። ማነው ስሙ? መለስ ዜናዊ። አሁንም በየክልል እያላችሁ የአፋር የምናምን የከሌ ባንዲራ ብላችሁ የያዛችሁ በሙሉ የኢትዮጵያ አንድነት ጠላቶች ናቸው። ኢትዮጵያ አንድ ብሔራዊ ሰንደቅ ዓላማ አላት። እሱም አረንጓዴ፣ ቢጫ፣ ቀይ ነው። በቃ የፍቅር፣ የአንድነት፣ የነጻነት ስንት ጀግና ህይወቱን የሰጠለት ባንዲራ ሰንደቅ ዓላማ ነው። ወያኔ በሰጠህ ዲዛስተር እውነቴን ነው የምላችሁ አፍሪካውያን በአሁኑ ሰዓት በፊት የነበራቸው ለእኛ የሰጡን ክብር ልዩ ነበር። አሁን በጣም ንቀውናል፣ በጣም አዝነዋል። ኢትዮጵያ ለእኛ ነጻነት የታገለች ሀገር 50 ባንዲራ ታድሏቸው ኢትዮጵያኖች ተከፋፍለዋል እያሉ እያሾፉብን ያሉት። አረንጓዴ ቢጫ ቀይ ሰንደቅ ዓላማ ፓን አፍሪካን ፍላግ እንዴት ተባለ? ወገኖች ኢትዮጵያ ብቻ ቀኝ ያልተገዛች ሀገር መሆኗን እናውቃለን። የማታውቁ ካላችሁ አሁን ወቁ። ሁሉም በባርነት በአውሮፓውያን ሲሰቃዩ የነበሩና አሁን በአሜሪካን በአውሮፓ በተለያዩ የምታያቸው ጥቁሮች ኢቨን በደቡብ አሜሪካ ያሉ ጥቁሮች በባርነት እየተሸጡ አባቶቻቸው የነሱ ቅድም አያቶቻቸው እጃቸው በሰንሰለት እየታሰረ ነው አሜሪካን የገቡት። አዎ በአሁኑ ሰዓት በስልጣኔ ምክንያት ከበፊቱ በተሻለ ጥቁርና ነጭ እንደው ሙሉ በሙሉ ባይሆን እኩልነት ወይም ዳይቨርሲቲ ኤንድ ኢኳሊቲ እየታየ ነው።
እየታየ ነው። በጥቂቱም ቢሆን ሙሉ በሙሉ ማለት አይቻልም። ሲስተማቲካሊ ስቲል ነው ጥቁር እንደ ሁለተኛ ዜጋ ነው የሚታየው በሌላ ሀገር። በኢትዮጵያ ግን እንደዚህ አይነት ነገር የለም። መናናግር አለ። ጠቆር ያለውን አንተ ባሪያ ይባላል ቢባል በአዲስ አበባ ከሆነ ችግር የለውም። ትንሽ ስበልኩ ጠቆር ካለ ባሪያው የሚል ቅጽል ስም ስላለ ምንም አይመስለውም። ገጠር ያለውን ሰውዬ ባሪያ ብትለው ግን ነገር ይበላሻል። አዲስ አበባ ጣጣ የለውም። ትናላቃለህ ግን ጓደኛ አለ ምን ጊዜ ለምን የሰለጠነ ህዝብ ነው። እና ጠቆር ያሉትን ድሮ ፊውዳሎች ባሪያ አድርገው የባሪያ አሳዳሪ ስርዓተ ማህበር የሚባል ታውቃላችሁ አይደለም? የመጀመሪያው ጥንታዊ ጋርዮሽ፣ ከዛም የባሪያ አሳዳሪ ምናምን እየተባለ እስከ ሶሻሊዝም፣ ኢምፔሪያሊዝም ብዙ አይነት ስርዓት ነው ያለው። እና ፓን አፍሪካን ፍላግ የተባለበት ምክንያት እንደ አውሮፓ አቆጣጠር የመጀመሪያ አፍሪካዊት ሀገር ነፃ ያወጣችው ጋና ነች። በቅኝ ግዛት ታሪካቸው ጠፍቷል። ሰንደቅ ዓላማ የላቸውም። ስለዚህ አፄ ኃይለ ሥላሴ በጣም ይታገሉ ነበር ነፃ እንዲወጡ። በዚህ በዩናይትድ ኔሽን ስለ አፍሪካውያን ነፃነት እሳቸው ናቸው ብዙ የሚናገሩትም በተለያየ መልክም። ኢትዮጵያ ቅኝ አለመገዛት ብቻ አይደለም፣ የተባበሩት መንግስታት ከመፈጠሩ በፊት የሊግ ኦፍ ኔሽን አባልም ነበረች። ስዊዘርላንድ በነበረ ጊዜ የተባበሩት መንግስታት እንደገና ሪፎርም የተደረገው ከሁለተኛ የዓለም ጦርነት በኋላ ነው ኒውዮርክ ላይ የተመሰረተው። እና እሳቸው ሁልጊዜ ያኔ ቅኝ ገዢዎች በሚጠሩ ስም ነው የሚጠሯቸው። ለምሳሌ ጋና ጎልድ ኮስት ነበረች፣ ዚምባብዌ እና አንደኛው ጎረቤት ሀገር የትኛው እንደሆን ሞዛምቢክ ይመስለኛል፣ አንድ ላይ ሮዴዥያ ይባሉ ነበር። ሁሉም የተለያየ ስም ነበራቸው። ኤርትራ ራሱ ባህረ ነጋሽ ነበረች። ግን እስካሁን ድረስ እንግዲህ ቅኝ ተገዝተናል ይላሉ። አዎ ተገዝተዋል 50 ዓመት። ለኢትዮጵያነታቸው ግን ሲታገሉ ነበር አያቶቻቸው፣ የአሁኖቹ ቅድመ አያቶቻቸው። አሁኖቹ ኤርትራ ኢትዮጵያ ቃል መሆኗን አያውቁም። እንዳያውቁም ሻዕቢያ ልዩ ሆነ ስብከት ሰጥቷቸዋል። ያሳዝኑኛል። ዋናዋ ኢትዮጵያ እና ወገኖች ጋና ምንድን ያደርገችው ነፃ ስትወጣ የኢትዮጵያን ብሔራዊ ሰንደቅ ዓላማ በግልባጭ ቀይ፣ ቢጫ፣ አረንጓዴ አድርጋ መሀሉ ላይ ብላክ ስታር ወይም ጥቁር ኮከብ ጨመረችበት። ከዛ በኋላ ሌሎቹም ወደ ጎን ዲያጎናል በቃ ቦታው ቅርጹን እየለዋወጡ አረንጓዴ፣ ቢጫ፣ ቀይ ነው እንትን የሚሉት የሚያውለበልቡት። ይሄንን ብታዩትን ድምፅ አልባ ቪዲዮ በጽሁፍ ነው ያስቀመጥኩት። መልእክቱ ሰንደቅ ዓላማችን ብሔራዊ ከላይ አለች። እሱን ባስቀመጥኩበት ኤጭ ብዬ ጋልኛ ምናምን ብዬ ጽፌበታለሁ። ካያችሁ አንዱ ምን ብሎ ኮሜንት ያደርጋል በዛኛው አካውንቴ ላይ የፌስቡክ የማሊ ፍላግ ነው ይሄ እናንተ አይደለም ማለት ድንቁርና ይለዋል። ይሄ ነው ማሊ የወሰደችው ከኢትዮጵያ ነው። ኢትዮጵያ ቅኝ አልተገዛችው። የራሷ ብሔራዊ ሰንደቅ ዓላማ ነበራት። ይህ ብሔራዊ አረንጓዴ፣ ቢጫ፣ ቀይ ሰንደቅ ዓላማ እድሜው 1500 ዓመት በላይ ነው። ያሬድ ከሶስቱ ወፎች ሲፈጥረው። ሆኖም ግን ነገስታቱ ቀለሙን በመለዋወጥ ሲበላ በቀይ፣ ቢጫ፣ አረንጓዴ፣ ቢጫ፣ ቀይ እንደፈለጋቸው በላዩ ላይ ደግሞ የሃይማኖት አርማ ሆኑ ያደርጉበት ነበር። አፄ ዮሐንስ ቀይ፣ ቢጫ፣ አረንጓዴ አድርገው አይቼዋለሁ። እኔ መቀሌ የመቀሌ ሙዚየም ባይዘው አይቼዋለሁ ውስጡን። ያው ከጊዜ ብዛት ቀለሙ ፌል አድርጓል። አፄ ዮሐንስ ብቻ አይደሉም። የድሮ በየቤተ ክርስቲያኑ ውስጥ የተሳሉ ስዕሎች ላይ አረንጓዴ፣ ቢጫ፣ ቀይ ቀለም እንዴት እንደሚፈጥሩ የጥንት ሰዎች ይገርመኛል። እኔ የላሊበላ ቤተ ክርስቲያናት ውስጥ የተሰሩ ስዕሎች አሉ በተለያዩ ቀለማት። ምን ያህል ጂኒየስ እንደነበሩ የጥንት ኢትዮጵያውያን ይገርመኛል። ከቤድሮክ ወይም ከመሬት ላይ ያለ ድንጋይ ድሪል አድርገው ቤተ ክርስቲያን የሰሩ ሰዎች ምን ያህል ስልጣኔያቸው ከፍተኛ ያለ ነበር። አክሱማውያን
አሁን ብዙዎች እዚህ ላይ ደግሞ አሁን ትግሬዎች የአክሱምን ታሪክ የራሳቸው ያደርጉታል። በፍጹም የአክሱም ዘመነ መንግስት ቋንቋው ትግርኛ የሚባል ነገር የለም። ግዕዝ ነው የነበረው። አማራዎች ነበሩ የነበሩት። አሁን አማራ የተባሉት የዛን ጊዜ ዮቶር ይባላሉ። ያው የአክሱም ኪንግደም ሲፈርስ ተበታተሉ። ትግሬዎችም ያው ከደቡብ አረቢያ ፈልሰው መጡ። አክሱም ኪንግደም ሲፈርስ አጋዚያን ነው የሚባሉት ትግሬዎችም በጥንት ስማቸው ማለት ነው። ኦሮሞ ደግሞ ከኬንያ ነው የመጀመሪያዎቹ ኦሮሞዎች ፈልሰው ወደ ኢትዮጵያ የገቡት። ሁለት አባወራሽ ነው። ስማቸውም ቦረናና ቡርቱማ ይባላሉ። ቦረና በርቱማ ደቡብ ላይ ነው የነበሩት። ዮሐን ክሩፕ ሲመጣ እንደነገርኳችሁ ከሰሜን ጀመረ፣ አልቻለም። ደቡብ ሲገባ ግን ኦሮሞዎች ናቸው የነበሩት። ሃይማኖት አልነበራቸውም። ያው እንደነገርኳችሁ ነው። ቦረንቲቻ፣ ቃልቻ፣ ፈኔቻ ምናምን በቻ የሚያልቁ ብዙ ጣዖት ነበራቸው። ጣዖት ባዕድ አምልኮ ማለት ነው። ያንን አይቶ አዘንና ራሱ ኦሮምኛ ቋንቋን ተምሮ ዮሐንስ ወንጌልና የማቴዎስ ወንጌልን ተረጎመላቸው እና የተወሰኑት መቀበል ጀመሩ። በኋላም ያው ካቶሊክ፣ ጴንጤ ምናምን ሁሉ ገባ። ይሄ በሆነ ሰዓት ደግሞ ኦቶማን ተርኪዎች እስልምና ለማስፋፋት መጀመሪያ ሶማሊያን ከሶማሊያ እያሉ ሶማሊያ ባይ ዘ ዌይ ፓርት ኦፍ ኢትዮጵያ ክርስቲያኖች ነው የነበሩት። ምሁር ሶማሌዎችን ብታይቋቸው ይናገራሉ ክርስቲያን እንደነበሩ። ሱዳኖችም እንደዛው። ሱዳኖችም ሙሉ በሙሉ ክርስቲያኖች የነበሩ ኢትዮጵያውያን ነበሩ። ይሄን አሁን ታሪክ ስናገር አንድ ቦታ ላይ ገብቼ ቲክቶክ ላይ እድል ሰጥተውኝ ስናገር አንዱ ምን አለኝ፣ እኛ ተረት አንፈልግም ነው ያለኝ። ለምን ታውቃላችሁ? ኦነግና ወያኔ ያደደበው ወጣት እውነቴን ብታምኑ ባታምኑ አሁን 95% ልበላችሁ የኢትዮጵያን ታሪክ አያውቅም። የዘመኑ ወጣት ወደድክም ጠላህም ይሄ እስካሁን ስናገር የነበረው የኢትዮጵያ ጥንታዊ ታሪክ ነው። የእኛ ትውልድ በኢትዮጵያዊነት ላይ እኮራለሁ እያለ ያደገ ነው። ከሕፃንነታችን ኢትዮጵያ ሀገሬ መመኪያ እያለ ያደገ ህብረተሰብ ነው። ትፈራለች ኢትዮጵያ። አሁንም እኔ ባለሁበት ሀገር የውጭ ሀገር ሰዎች የሆኑ እዚህ ሀገር የተወለዱ ወይም ከሌላ ሀገር መጥተው እዚህ ያደጉ የኢትዮጵያን ታሪክ በጣም ያውቃሉ። እና ባለፈው ጊዜ ትዝ ይላችሁ እንደሆነ አሁን የአብይ የብልጽግና ወያኔ ፓርላማ ላይ የህንዱ መሪ ሙዲ ዘ ላንድ ኦፍ ላየንስ አለ። ፈገግ አሉ በቃ ደስ ብሏቸው። እሱ ያላወቀው የህንዱ ፕሬዚዳንት ያላወቀው ነገር እዛ ፊት ለፊቱ ያሉት በሙሉ ሰሜን ያሉትን ያው ራሳቸው ኒክኔም ሰጥተው የቀን ጅቦች ብለዋቸዋል። እዛ እሱ ፊት ለፊት የህንዱ ፕሬዚዳንት ፊት ለፊት የነበሩት ግን የማታ ጅቦች ናቸው። እና አብይ አህመድ ወያኔ ፈብሪኮ ያስቀመጣቸው ኢትዮጵያን አሁንም ከፋፍለው የሚያተራምሷት የኢትዮጵያን አንድነት ፍቅር ሰብኮ ከመምህሩ ደቀ መዝሙሩ ሆኖ ቁጭ አለ። ከህዋቶች የባሰ አብይ አህመድ ከነስሙ ከነፊቱ እንደ አንድ ግድግድ ሰይጣን በቃ ፊቱ ያስጠላኛል በጣም። እናንተ በኦሮምኛ የሚናገረው ብትሰሙትማ ጉድ ነው ብትሉት። ያኛው ጓደኛው ይሄ ሽመልስ አብዲሳ የሚባለው ነፍጠኛውን ሰብረነዋል አለ። እሱ የሰላም ኖቤል ሽልማት ተቀብሎ ሲመጣ ታስታውሳላችሁ። ነፍጠኛ የሚባለውንም ቃል ብታምንም ባታምንም እነግርሃለሁ፣ ቃሉ አማርኛ ነው። የኦሮሞ ነፍጠኛ አለ፣ የወላይታ ነፍጠኛ አለ። ድሮ ወርተራ የሚባል ነገር አለ። መደበኛ ወታደር ሳይኖር ነፍጠኞች ጠመንጃ ይዘው ወርተራ በየወሩ ድንበር ጥበቃ ይሰማራሉ። በአጼዎቹ ዘመን ማለት ነው። መደበኛ ወታደር ባልነበረበት በአጼ ምኒልክና ከዛ በፊት በነበሩት ጀግና መሪዎች ማለት ነው። እና ነፍጠኛ የሚለው ቃል አማርኛ ተናጋሪ ሰጥቶታል። ባይ ዘ ወይ አማራ የሚባለው ቃል የተጀመረው በደርግ ነው። ይህንን ብዙዎቹ ብታውቁ አይመስለኝም። በአንድ ወቅት ፕሮፌሰር አንማንተለ ይህንንም በደንብ አስረድቷል።
ጎጃም ውስጥ ሙስሊሞች አሉ፣ አማራ አይባሉም። ምክንያቱም አማራ የሚለውን ቃል የሚጠቀሙበት ኦሮሞዎች ጭምር ሃይማኖትህ ምንድን ነው ይላል። አማራ ካለ የኦርቶዶክስ ተዋህዶ ክርስቲያን ሌለ ማለት ነው። ይሄ ነው እውነታው። እንደ ወገኖች እነዚህ ልጆች በተለይ የኦሮሞ ማህበረሰብ ከዚህ ጥፋት ብታድኗቸው ደስ ይለኛል። ይሄ ሰንደቅ ዓላማ ብዙ የኦሮሞ ጀግኖች፣ ብዙ የሁሉ ብሔረሰብ መላ ኢትዮጵያ ማለት ይቻላል ይሄንን ሰንደቅ ዓላማ ይዘው ኢትዮጵያን አባይን ከአባይ መልስ ጎጃምን ወደ ሰሜን ሱዳን ለመቀላቀል ደርቡሾች በተደጋጋሚ ደርቡሽ የሚባሉት የጥንት ግብጾች እንግዲህ ሱዳን በኋላ ነው እንደዚህ ሆነችው እንጂ ሰሜን ሱዳን ወደ የግብጽ ነበረ በፊት። አረቦች ናቸው ባይ ዘ ወይ እነዚህ ሰሜን ሱዳኖች እና በተደጋጋሚ ሞክረዋል። ይሄንን ፍላግ ይዘው ይሄ አሁን እናንተ እነዚህ ወጣቶች የሚጨፍሩበትን እነዚህ ልጆች ታውረዋል። ያሳወራቸው ኦነግና ህወሓት ወያኔ ነው። ይሄንን ቀለብ አስታጠቋቸው። እንዴት ተፈጠረ ብላችሁ ይሄንን ቀይ ነጭ ጥቁር እንግዲህ የኔ ዕድሜ ኩዮች ካስታወሳችሁ 1984 ዓመተ ምህረት 83 ከ84 አንድ በኮሎኔሎች ክበብ እንደ ጽህፈት ቤት ተሰጥቶት ቶሎሳ ሰፈር ያለው እስላሚክ ኦሮሚያ የሚባል ድርጅት ነበር። እነሱም የራሳቸው ፍላግ ነበራቸው። ይሄንን ፈጠሩ። እስላሚክ ኦሮሚያ በሚል የሚባል ድርጅት ነበር። በኋላ ያው እጅ ስጡ ተብለው ነው የፈረሰው እንትኑ። ቢፈርስም ግን ይሄ ፍላግ ኤግዚስት ያደርጋል። ለምን እነ ጁነዲን ማን ነው የሚባለው? ጁነዲን ጁዳን ነው ማን ነው የሚባለው? እነዚህ የኦሮሞ ሙስሊሞች እነሱ ደግሞ ይሄ እስላማዊ ባንዲራ እንዲጸና አደረጉት። እስላማዊ ነው፣ የሃይማኖት ባንዲራ ነው። ከፈለጋችሁ የግብጾች የሰንደቅ ዓላማውን ትራንስሌሽን ፈልጋችሁ አንብቡ። የሽብር እንትን ነው እንጂ ኦሮሞ ኢትዮጵያዊ ነኝ ካለ መያዝ ያለበት ሰንደቅ ዓላማ ይሄንን የእኛን ሰንደቅ ዓላማ ነው፣ የኢትዮጵያን ሰንደቅ ዓላማ። አይ እኔ ኦሮሞ አይደለሁም ኦሮሚያ ነኝ በሚለው ካርታ ዳትስ ኢምፖሲብል። ብዙዎች አሁን ስለ አዲስ አበባ መብት ስትከራከሩ እሰማለሁ። በጣም ማትረቡ ሰዎች ናቸው። አዲስ አበባ እኮ የሸዋ ዋና ከተማ ነች፣ የኦሮሚያ አይደለም። ምናልባት ማውዲድ ህግ አራዊቱን እንደ ሪፈረንስ የምታንጸባርቁ ኢቭን ጸረ ወያኔና ጸረ ኦነግ አቋም አለን የምትሉ ፕሊዝ ስለ ኢትዮጵያ አምላክ አሁን ያለው ህግ አራዊት እንደ ሪፈረንስ ለሰፊው ህዝብ እንደው አትስበኩ። ህገ መንግስት አይደለም፣ ህግ አራዊት ነው። ይህንን ህግ አራዊት የፈጠሩትም ኦነግና ህወሓት ናቸው። የኢትዮጵያ ህዝብ አልተሳተፈበትም። ዳስ ዋይ እኛ አሁን የሽግግር መንግስት የምንፈልገው የሽግግር መንግስት ሲመሰረት በደንብ ይፋጩበትና አንድ ወጥ የኢትዮጵያን ትክክለኛ ካርታ ያስቀምጣል። ወደድክም ጠላኸው እንጂ ጣሊያን በሰራው ካርታ ኦሮሚያ እነሱ ጋላ ያሉት እንጂ እኮ ባናቸው እንደዚህ ጣሊያኖች የሰሩት ጋላ ብለው የሰሩት ካርታ አለ ጉግል ላይ ፈልጉና ተመልከቱ። አይሆንም። እኛ የምንፈልገው አሁን የሽግግር መንግስት ነው። መጀመሪያ ምርጫ አይደለም። ምርጫ የሚካሄደው ህዝቡ የተስማማበት ህገ መንግስት ሲመሰረት ብቻ ነው። ኢትዮጵያ ህገ መንግስት የላትም። ኢትዮጵያ ደግመዋለሁ፣ ኢትዮጵያ የህገ መንግስት የላትም። ህገ አራዊት ነው። ያንን ህገ አራዊት የፈጠሩትም ኦነግና ህወሓት ናቸው። ከራሳቸው አድቫንቴጅ አኳያ ማለት ነው። ሌላውን ብሔረሰብ ጨፍልቀው ማለት ነው። እና አዲስ አበባ የሸዋ ክፍለ ሀገር ዋና ከተማ ነች። እንግዲህ ከናንተ በፊት ተፈጥሬያለሁ። እናንተ ወጣቶች መቀበል መብት ሳይሆን ግዴታ ነው። ግዴታ ነው። ታሪክን መቀየር የሚቻለው በወንበዴዎች አይደለም። ታሪክን ኢትዮጵያ
ታሪኳ ወይም ክፍላት ሀገራቸው መመለስ አለባቸው ባይነኝ እኔ ያ የሰላም ጊዜ ይናፍቀኛል። ሰዎች የመሬት ጥያቄ የነበረው ኦንሊ በፊውዳል ስር የነበረውን ወደ ገበሬው ወደ ደሃ ገበሬው እንዲመለስ ነበር። ተሳክቷል። መሬት ላራሹ አማራ ፋኖ በሚባሉት ውስጥ ጠቅላይ ግዛት ይላሉ። ርስታችን ይመለስ በሚል አይነት ነው ፕሮግራማቸው። የምንድን ርስት የሚባል ነገር የለም። ርስት በጠቅላላ የኢትዮጵያ የብዙሃኑ ነው። ምናልባትም በፊውዳሉ ስርዓት መሬት የተወረሰባችሁ የአማራ ፋኖ አባላት ካላችሁ ይሄንን ይዘህ ይሄንን የቀረሽ አስቀያሚ ነገር ይዘህ ኢትዮጵያ እንደገና ትተራምስም። መሬት ላራሹ ተሰጥቷል። ዳሶል ገበሬው ያለበትን መሬት እያረሰ ይኑር። ኢትዮጵያ ሰላም ካገኘች ከፋርሚንግ ወደ ኢንዱስትሪ ከተሸጋገረች ሀብታም ትሆናለች። የተፈጥሮ ጸጋ ብዙ ማዕድናት ያላት ሀገር ናት። ያስቸገረው የስልጣን ጥማት ነው። እኛ ስልጣን አንፈልግም። ስልጣን የሰፊው ህዝብ ነው። ህዝብ የመረጠው የሽግግር መንግስት በአስቸኳይ እንጂ አብይ አህመድ አሁን የጠራውን ምርጫ እንዳትቀበሉ። በበኩል ይሄን እላለሁ። የራሱ ጉዳይ ነው። እንግዲህ ያዳመጥከው እንግዲህ ለመጠቀም ጥረት አድርግ። እኔ ሌላ ምንም አይደለም። ይሄንን ወጣት ያጠፋ ትውልድ ያረከው በሙሉ ንስሐ ግባ። ልጆቹን ወደ መልካም ኢትዮጵያዊነት መልሷቸው። አመሰግናለሁ።